አለመጋባት ወይም ከጋብቻ ውጪ ሆኖ በድንግልና መኖር ለተሰጣቸው ነው፣ ለሁሉ አይደለም ማለት ክርስቶስ ይበል ፈላሲ ዘገብ አረብ ነው ቅዳሴች አብ እግዚአብሔር ይፈልጠን በቤቴና በቅጥሬ የማይጠፋ የዘላለም ስም ሰጠዋለሁ። እቺን ክፍል ሲተረጉማት ምን አለ? ፊደል ይገላል የተባለው ለዚህ ቃል ይመስለኛል። ራሱን ስለጎዳ ተጸጽቶ አሁን ኢትዮጵያዊ ጃንደረባ ከሶስቱ የትኛው ነው? ባለስልጣን ነው? መነኩሴ ነው ወይስ ተሰብሮ? እንግዲህ ሁሉም ሰው የድንግልና ሕይወት ሊኖር አይችልም። ጌታችን መድኃኒታችን ኢየሱስ ክርስቶስ ጃንደረብነትን በተመለከተ ጃንደረባ ማለት እንግዲህ ትርጉሙ ሶስት አይነት ነው። መጀመሪያ ይህን ግልጽ አድርገን እናስቀምጠው። መጽሐፍ ቅዱስ ላይ ጃንደረባው ተብሎ የተጻፉ ሰዎች ሶስት ትርጉም አላቸው። ከኔ ጋር ናቸው? ይሄ ጥያቄ ለምን ለኔ ለተጠየቀ አልገባኝም። መጽሐፍ ቅዱስ ላይ ጃንደረባው ተብሎ የተጠሩት ሶስት አይነት ሰዎች ናቸው። አንደኛ ባለስልጣን ናቸው። ምንድነው? የመንግስት ቀራቢ የሆነ ባለስልጣን። ጃንደረባ ማለት ጃን ማለት ክቡር ንጉስ ማለት ነው። ለምሳሌ ጃን ሆይ ይባላል። ጃን ሜዳ፣ ጃን ተከል የሚባሉ ቦታዎች። ጃን ተከል ማለት ጃን ንጉስ ክቡር የተከሉት ማለት ነው። ጃን ሜዳ የንጉስ ሜዳ ማለት ነው። ጃን ሆይ ንጉስ ሆይ ክቡር ሆይ ልዑል ሆይ እንደማለት ነው። ጃን ማለት ክቡር ማለት ነው። ደረባ ማለት ደግሞ ባልደረባ ይባላል። ስለዚህ የንጉስ የጃን የንጉሱ ቀራቢ ወዳጅ ለማለት ነው ጃንደረባ ማለት። የአማርኛ መዝገበ ቃላት ይሄንን ነው የሚለው። አለቃ ኪዳነ ወልድም እንደዚህ ነው የተረጎመው። መጽሐፍ ቅዱስ ላይ ጃንደረባ ተብለው የተጠሩ ሶስት ናቸው። ስንት ናቸው? የመጀመሪያ የመንግስት ባለስልጣናት ናቸው። ለምሳሌ የፈርዖን ቅርብ ጃንደረባ የነበረ ጲጥፋራ የሚባል ሰው ነበረ አይደል? ጲጥፋራ በቤቱ አንድ ሰው ወንድሞቹ የሸጡትን ሰው በቤቱ አገልጋይ አድርጎት ነበር። ማንን? ዮሴፍን። የጲጥፋራ ሚስት ዮሴፍን ለዝሙት ታስቸግረው ነበር ይላል። ስለዚህ ይህ ሰው ሚስት ያለው ነው፣ የአካል ጉድለት የሌለበት ነው ማለት ነው። ጲጥፋራ ሚስት ያለው ነው፣ ግን ይቺ ሴት አይኗን በዮሴፍ ላይ ጣለችበት ይላል። ስለዚህ የመንግስት ባለስልጣኖች የሆኑ ጃንደረባ ተብለው የሚጠሩ አሉ ማለት ነው። አቤሜሌክ፣ ኢትዮጵያዊው አቤሜሌክ ከቅዱስ ኤርሚያስ ከነቢዩ ኤርሚያስ ጋር የነበረው አቤሜሌክም ጃንደረባ። ጃንደረብነቱ የባለስልጣን። ሶስተኛው የህንደኬ በገንዘቧ ሁሉ የሰለጠነ ኢትዮጵያዊው ምን ጃንደረባ የተባለ ሐዋርያት ሥራ ምዕራፍ 8 የሁላችን የክርስትና አባት የመጀመሪያው የኢትዮጵያ ክርስቲያን ማለት ነው። እሱም ቅዱስ ባኮስ ማለት ነው። እሱም ባለስልጣን ነው። የመጀመሪያ ጃንደረባ ማለት ባለስልጣን ነው። ሁለተኛው ራሳቸው ፈልገው የሚሆን ሰው በግድ አስገድዷቸው ሊሆን ይችላል። የተሰለሙ ሰዎች ማለት ነው። ብልታቸውን የተሰለሙ ሰዎች በመጽሐፍ ቅዱስ ጃንደረባ ተብሎ ተጠርተዋል። እነዚህ የንግስት ጠባቂ ሆነው እንዲኖሩ ታማኝ እንዲሆኑ ማለት የአካል ጉድለት ስላለባቸው ይወሰልታሉ ተብሎ ከንግስቲቱ ጋር አይገመትም። ስለዚህ ነገስታት ንግስቲቱን እንዲጠብቁ እዛው አካባቢ ሆነው ወሬ እንዲያቀብሉ ይመድቧቸው። ይህን የምታገኙት ለምሳሌ መጽሐፍ አስቴር ላይ ታገኙታላችሁ። የአስቴር ጃንደረቦች የነበሩ አጠገቧ የነበሩ አሉ። ስለዚህ አካል ጉድለት አለባቸው፣ ሊወልዱ አይችሉም ከንግስቲቱ። ግን ንግስቲቱ ወደ ሌላ ወንድ እንዳትሄድና የንጉሱን የዘር ሐረግ እንዳታበላሽ ጠባቂ ሆነው ይመደባሉ። ስለዚህ ሁለተኞቹ የአካል ጉድለት ያለባቸው በተፈጥሮ አካላቸው የጎደለ ሰዎች ናቸው ማለት ነው። ሶስተኛው ጌታችን መድኃኒታችን ኢየሱስ ክርስቶስ ጃንደረባ የሚለው ቃል ደግሞ በወንጌል ተጠቅሞታል። መድኃኒታችን ኢየሱስ ክርስቶስ ጃንደረባ ያላቸው ምን አይነት ናቸው? አሁን ወንድማችን የጠቀሰው ጥቅስ ላይ በአካል ጉድለት የሆኑትን ነው የሚናገረው። ጃንደረባም እግዚአብሔር ደረቅ ዛፍ ነኝ አይበል። ምን አይበል ማለት ዘር መተካት አልችልም ብሎ ተስፋ አይቁረጥ፣ በቤቴና በቅጥሬ የማይጠፋ የዘላለም ስም ሰጠዋለሁ ብሎ አሁን ወንድማችን የጠቀሰው ጥቅስ ማለት። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ የማቴዎስ ወንጌል ምዕራፍ 19 ቁጥር 12 ላይ እንዲህ ሲል ተናገረ። የባልና ሚስት ስርዓት እንዲሆንማ መጋባት አይጠቅምም ማለት ሲሉት ይህ ነገር ለተሰጣቸው ነው አለ። ይህ ነገር አለመጋባት ወይም ከጋብቻ ውጪ ሆኖ በድንግልና መኖር ለተሰጣቸው ነው፣ ለሁሉ አይደለም ማለት ክርስቶስ። ከዛ ከእናት ማህፀን ጃንደረቦች ሆነው የተወለዱ አሉ።
ከእናታቸው ማህፀን ምን ሆነው በድንግልና የሚኖሩ ተመርጠው የተወለዱ ነው ማለት ነው። 2 ሰውም የሰለማቸው ጃንደረቦች አሉ። 3 ስለ መንግስተ ሰማያት ራሳቸውን የሰለሙ ጃንደረቦች አሉ። ይህን ያለው መድኃኒታችን ኢየሱስ ክርስቶስ ስንት አሉ? አንደኛ ሰው የሰለማቸው፣ ሁለተኛ ከእናታቸው ማህፀን ምን ሆነው ጃንደረባ ሆነው የተወለዱ፣ 3ኛ ራሳቸው ምን ያሉ የሰለሙ። ራሳቸውን የሰለሙ ማለት ራሳቸውን በሰይፍ የቆረጡ ማለት አይደለም። እንደዚህ ብሎ ተረድቶ ኦሪገን የሚባል አርጌንስ የሚባለው የእስክንድሪያ ትምህርት ቤት ዲን የነበረ ሊቅ ነው። ኦሪገን ኦፍ አሌክሳንድሪያ የምንለው ራሱን ሰልቧል። ወጣት ሆኖ ይህን ቃል አንብቦ ራሳቸውን የሰለቡ አሉ የሚለውን አይቶ ራሱን ሰልቧል። በኋላ ላይ ግን በደንብ ወንጌል ሲገባው ተጸጸተ እና ይችን ክፍል ሲተረጉማት ምን አለ? ፊደል ይገላል የተባለው ለዚህ ቃል ይመስለኛል። ራሱን ስለጎዳ ተጸጽቶ ማለት ራሳቸውን የሰለሙ ማለት ራሳቸውን በሰይፍ የቆረጡ ማለት አይደለም። ምን ማለት ነው? በድንግልና በንጽህና ለመኖር የወሰኑ ሰዎች ነው። ገብቷችኋል? መነኮሳት ማለት ናቸው። መነኮሳት ማለት ናቸው። አሁን ኢትዮጵያዊ ጃንደረባ ከሶስቱ የትኛው ነው? ከኔ ጋር ናችሁ? ኢትዮጵያዊ ጃንደረባ የባለስልጣን ነው? መነኩሴ ነው ወይስ ተሰልሞ? በምን አወቃችሁ? ባለስልጣን ነው ይላል መጽሐፉ። ምንኩስና ህይወት አለው ለማለት ነው። ምክንያቱም እንኳን ምንኩስና ክርስትና ገና እንደ አዲስ ነው የተማረው። ሰው የሰለበው አለመሆኑን ግን እርግጠኛ ነው። ለምን? ኢትዮጵያዊ ጃንደረባ ወደ ኢየሩሳሌም ሄደው ምን ሊያደርግ ነው? መልሱልኝ። ሊሰግድ ነው። ኢየሩሳሌም ገብቶ ለመስገድ አንዱ መስፈርት ምን እንደሆነ ታውቃላችሁ? ግዝረት መፈጸም አለ። ምኑን ነው የሚገዘረው? ግልጽ ነው። ለመገረዝ ደግሞ ምን ያስፈልጋል? ያልተቆረጠ አካል ያስፈልጋል። ስለዚህ ሰው አካል አለው ማለት ነው። ተገረዘ ስላሟላ ነው። ስለዚህ ተሰልሞ ቢሆን ኖሮ ገብቶ ሊሰግድ አይችልም። ወደ ወንድማችን ጥያቄ ስመጣ ይህ ለተሰጣቸው ነው ስለሚል ሁሉም ሰው መነኩሴ ሊሆን አይችልም። በድንግልና ጸጋ እግዚአብሔር ያገኘዋሉ፣ በጋብቻም ያገኘዋሉ። እና አብርሃምና እነ ሳራ መነኮሳት ራሱ የጋብቻ ውጤቶች ናቸው ናቸው። መነኮሳት ራሱ የተገኙት ከጋብቻ ነው፣ ከባልና ከሚስት ነው። ሁሉም ሰው ህይወት ሊኖረው አይችልም። ለተሰጣቸው ነው ያለው። ይህን ነው እግዚአብሔር ራሱ ከእናታቸው ማፀን ለይቶ ለድንግልና ህይወት ለቅድስና ህይወት የጠራቸው ሰዎች አሉ። በህልም በራእይ አይቶ ሰው የሰለማቸው የሚለውንም አባቶቻችን ሲተረጉሙት ወንጌል ተምረው በደንብ ልባቸው ተነክቶ ሰው መኩራቸው ወደ ምንኩስና የገቡ ሰዎች አሉ። መርጠው የገቡ ሰዎች አሉ። በራሳቸው ደግሞ ይሆናሉ። እና በቤተክርስቲያን አንዱ የቅድስና መንገድ ነው እንጂ ብቸኛው መንገድ አይደለም። በጋብቻ አለ። እዚህ ላይ ግን ጃንደረባ ብቻ አይደለም የሚለው ጥቅሱ ነው። ኢሳይያስ 56 ላይ ጃንደረባም ደረቅ ዛፍ ነኝ አይበል ብቻ አይልም። መጻተኛም ወደ እግዚአብሔር የተጠጋ መጻተኛም ብሎ ነው የሚጀምረው። ስለዚህ ወደ እግዚአብሔር የተጠጋ ሰው በሙሉ እግዚአብሔር ከህዝቡ ቅዳሴያችን ሲጀምር እንደምንለው ማለት ይበል ፈላሲ ዘገብ አይደል የሚለው ቅዳሴያችን አበ እግዚአብሔር ይፈልጠኒ ብዙ እግዚአብሔር ከህዝቡ ይለየኛል አይበል ሁሉ ዘገብራ ለጽድቅ ጻድቅ ውእቱ ጽድቅን የሚሰራ እርሱ ጻድቅ ነው። ወዛ ያከብር ሰንበተ ሰንበትን ምንም ይሄ ሁሉ አለ ማለት ጃንደረባ አለ፣ ወደ እግዚአብሔር የተጠጋ አለ፣ ሰንበትን የሚያከብር አለ፣ ጽድቅን የሚያደርግ አለ። ሁሉ ቃሉ እንደዛ